እሺ እንዴት አላችሁ? ሁሉ ሰላም። ዛሬ በቪዲዮ አልመጣሁም፣ ምክንያቱም የቀየርኩት ፒሲ ካሜራ ስለሌለው ነው። በቀጣይ የስልኬም ካሜራ ብዙ ጥራት የላትም እና ለዛ ነው። በቀጣይ ስልክ ከገዛሁ በኋላ በደንብ በቪዲዮ ለመግባት እሞክራለሁ። ሞር እሱ የተሻለ ስለሆነ ማለት ነው። ዛሬ የምናየው ብዙ ኤዲተሮች ከ90% በላይ ኤዲተሮች እና እነዛ ፕሮፌሽናል 10% ኤዲተሮች የሚለዩበትን አንድ የኤዲቲንግ ቴክኒክ ነው ማሳያችሁ። ይህን የምታደርጉ ከሆነ ከ90% የሚሆኑትን ኤዲተሮች ከነሱ በላይ ነው የምትሆኑት እና ደግሞ የእናንተ የምትሰሯቸው ይህን ቴክኒክ ተጠቅማችሁ የምትሰሯቸው ኤዲቲንጎች በጠቅላላ ፕሮፌሽናል ሉክ ይመስላሉ፣ ፕሪሚየም ሉክ ይመስላሉ። ምንድነው ቴክኒኩ? ሞሽን ከት ይባላል። አይዶን ኖ ሌላም ስም ሊኖረው ይችላል። ልክ ትራንዚሽን ስታደርጉ ልክ አሁን ቪዲዮዎቹ ላይ እንደምታያቸው ሳምፕሎች ትራንዚሽን ላይ ሞሽን ከት መጠቀም፣ ሞሽን እየሄደ እንቅስቃሴ ላይ እየሄደ ከት አድርጎ ወደ ሌላ ሲን መግባት ማለት ነው። ያ ነው ሞሽን ከት የሚባሉት። ለምሳሌ በብዛት ሳስ ቪዲዮ የሚባሉት ላይ ይኖራል እና ፕሪሚየም በቃ ኤዲት የተደረጉ ቪዲዮዎች ላይ ይኖራሉ። አፍተር ኢፌክት ላይ በደንብ አሳያቸዋለሁ፣ ግን አፍተር ኢፌክት ላይ ብቻ አፕላይ ማድረግ አይጠበቅባቸውም። ዳቪንቺም ላይ ሊሆን ይችላል፣ ፕሪሚየም ፕሮ ላይ ሊሆን ይችላል፣ ብሌንደር ላይም ሊሆን ይችላል። ስሪዲ አኒሜሽን ስትሰሩ እሱም ላይ መጠቀም ትችላላችሁ ይህንን ቴክኒክ ማለት ነው። ስለዚህ ይሄ ቪዲዮ በደንብ አፍተር ኢፌክት ላይ በደንብ ማወቅ ለምፈልጉ እና መማር ለምፈልጉ ነው። ባለፈው በቴሌግራም አንዳንዶቻችሁ በደንብ እየተማራችሁ እንደሆነ ገልጻችሁልኛል። ያ በጣም ደስ ይላል፣ ደስ ያሰኛል። እዚህ እኔ በቻልኩት አቅም የማውቃትን ነገር ለማሳወቅ እሞክራለሁ። አሁን ወደ ቪዲዮ እንግባ። እሺ እንጀምር። በቪዲዮ ላይ እንዳያችሁት ቅድም አሁንም ከፍቼ ላሳያችሁ ቪዲዮ አንድ ዩቲዩብ ላይ ያገኘሁት ቪዲዮ ነው። ለምሳሌ እዚህ ጋር እዩት በደንብ አስተዋላችሁት? በደንብ ለማስረዳት ሞክራለሁ። ድጋሚነት ደግሞ የቀደሙ ከዚህ በፊት የነበረው ሲን ወደዚህ ይመጣል፣ ወደ ታች ነው ይባላል። ወደዚህኛው አክሲስ እዚህ ድም ኤክስ ዋይም አለበት ወደዚህ ሲመጣ ከዛ በኋላ ቀጣይ ያለው ሲንም እሱን ተከትሎ ይመጣል፣ ግን በመሃል ይቆረጥና ወደዚህኛው ሲን ይተላለፋል ማለት ነው። ይሄ ወደዚህኛው ሲን በደንብ ድጋሚ ለማስተዋል ሞክሩ፣ እዩት። ከዛ በመሃል ከት አለ ማለት ነው። እዚህ ቪዲዮ ላይ በደንብ በብዛት ተጠቅሞታል። አሁን ይሄኛውንም ካያችሁ ወደ ላይ ይወጣና ይቆምና ከዛ ወደዚህኛው ይቀጥላል። ይሄኛውም ግን ወደ ላይ እየወጣ ነው ከተደረገው። ያ ነው በደንብ ፕሮፌሽናል የሚያስመስለው ትራንዚሽኑ። አብዛኛው ሁሉም በምትሉት ደረጃ በቃ ይሄንን ነው ትራንዚሽን የተጠቀመው። ላይት ሊክ የለ፣ ሌላ ብለር ምናምን የለ፣ ምን የለ እና እሱን ነው አሁን በደንብ የምናየው። እኔም ከዚህ በፊት የሰራኋቸው ቪዲዮዎች ላይ ተጠቅሜበታለሁ። ሪዛልቱ ትሜንደስ ነው። በደንብ ከቻላችሁት በእርግጠኝነት ነው የምነግራችሁ። ይሄንን በሙሉ እርግጠኝነት መናገር እችላለሁ። ቪዲዮአችሁ የተለየ ይሆናል፣ አንድ ስቴፕ ከፍ ይልላችኋል ማለት ነው። እዚህ ጋር ሼፕ ሌየር ከፍተናል። ለልምድ እንዲሆን እንየው የት ማድረግ እንደምትችሉ። ለምሳሌ ፖዚሽን እዚህ ጋር መጀመሪያ ላይ እናመጣለን። አይ ሆፕ ይታያል በደንብ። ሪከርድ እያደረግኩ ነው። በባለፈው ይቅርታ የሳውንድ ነገሮች በጣም የተበላሹ ነበሩ ያለፉት ቪዲዮዎች ላይ። አሁኑ እና ከዚህ በኋላ ላሉት ቪዲዮዎች ለማስተካከል ሞክራለሁ። ከፒሲ ጋር አንዳንድ ችግሮች ነበሩ። ያው እንደዛም ቢሆን ኤክስኪውዝ መስጠት አይደለም፣ ለማስተካከል ሞክራለሁ። እናንተ በደንብ ተከታተሉ። ሌሎችም ቴክኒኮች ስላሉ ይጠቅሟቸዋል። ስለዚህ ወደ ቪዲዮ እንግባ። ፕሮጀክት ፋይሊንግ በኋላ አሳያችኋለሁ፣ የተጠቀምኩባቸውን ቦቶች ማለት ነው። ስለዚህ ምንድነው የምናደርገው? የትኛውም ሲን ሊሆን ይችላል። ይሄኛው ሲን ዋን ነው ብላችሁ አስቡት። እዚህ ጋር ቴክስት ቆይ እንዲገባችሁ በደንብ ሲን ዋን ለሮን ነጭ ላርጋትና ፓረንት አድርጓለሁ ከዚህኛው ሼፕ ሌየር ጋር አብሮ እንዲንቀሳቀስ ማለት ነው። የማንቀሳቀስ ቁጥር እንዲንቀሳቀስ። ስለዚህ ይሄ ሲን ዋን ብላችሁ አስቡ። ወደ ሲንቱ ትራንዚሽን ማድረግ ትፈልጋላችሁ እናንተ። ሲንቱ ደግሞ ፖዚሽን እናስተካክል። እዚህ ጋር ነው ብለን እናስብ ነው፣ በቃ እዚህ ጋር ነው በሉት። ስለዚህ ከሲን1 ወደ ሲን2 ለማስተላለፍ እንፈልጋለን። ሲን1 ወደ ሲን2፣ ሲን1 ራሱን የቻለ ቪዲዮ ነው ብላ ኮምፖዚሽን ሊሆን ይችላል፣ አኒሜሽን ሊሆን ይችላል ብላችሁ አስቡ። ሲን2ም እንደዛው። ስለዚህ ምንድነው የምናደርገው? በደንብ እንዲገባን ይሄኛውን ሼፕ ሌየር
ዲፎርም ላድርገው ልቀይረው ሼፑን ማለት ነው። ሌላ ነገር ልጨምርበትና ላዩ ላይ እንዲገባ ትንሽ እንዲገባን ይሄኛው ስታር አለው ማለት ነው። እዚህ እንደምታደርጉት ፖዚሽን ወደ ቀኝ ከሆነ ትራንዚሽን ማድረግ የምትፈልጉት ወደ ቀኝ፣ ወደ ላይ ከሆነ ወደ ላይ ማድረግ ትችላላችሁ። በፖዚሽን በሮቴሽንም ይቻላል ይህን ማለት ነው። እዚህ ወደ ትንሽ ልጠጋና እዚህ ጋር ወደዚህ አስኬደዋለሁ ማለት ነው። ሲንቱ እዛው እንዳለች ነው። ከዛም ደግሞ አደረገው ይሄኛውን ኢዝ ታደርጉታላችሁ። ፍሎ ካላችሁ ፍሎ ላይ እንትን አለ ከታያችሁ ወደዚህ ጋር አካባቢ ፊንት አውት የሚባል አለ። ባይ ዲፎልት መስራት ትችላላችሁ። ባይ ዲፎልት ራይት ክሊክ ነክታችሁ ኢዝ F9 በመንካት ትችላላችሁ። እሱን ታደርጉና ከዛ ግራፉን በደንብ ተመልከቱ። ይሄኛውን ካላመጣችሁት ጥሩ ካላመጣችሁት አይሰራላችሁ። ይሄን በደንብ ወደ ጎን ይሄንንም በደንብ ወደ ጎን ታደርጉታላችሁ። ሀሳቡ ምንድነው? ከዚህ ቀስ ብሎ ሄድና እዚህ ጋር ፍጥን ይላል ማለት ነው። ይሄስ በደንብ ከዛ እዚህ ጋር ነው አሁን ከት የምናደርገው እዚህ ጋር ነው። ወይዚህ ይሄኛው እኔ የምጠቀምበት ነው ከረንትሊ። ሌላም እንትን አለው መስሪያ ያለው እንዴት መሰላችሁ? ሌላኛው እንደዚህ ታደርጉትና ሁለቱንም በደንብ ታመጣትና እዚህ ጋር እንደዚህ ሲሆን ይሄኛውን ስፒድ ግራፍ ካልመጣላችሁ ኤዲት ስፒድ ግራፍ የሚለውን ራይት ክሊክ ነክታችሁ እዚህ ግራፍ ጋር መንካት አለባችሁ። አሁን እናንተ እንደዚህ አይነት ነገር ከሆነ ማለት ነው። እዚህ እችኛውን መንካት አለባችሁ። ከዛ እዚች ጋር መቁረጥ ነው ማለት ነው። እዚች ጋር ቆርጠን ሌላ ሲን ማስገባት ነው። ግን እኔ ሞር የሚሻለኝ ይሄኛው ነው። ለምን መሰላችሁ? እንደዚህ ካደረኩኝ በኋላ ልክ እዚችኛዋ ጋር እዚችኛ ፍሬም ጋር 1 ደቂቃ ነው 1 ሰከንድ ለ28 ማይክሮ ሰከንድ ላይ ቆርጠውና ከዛ ሲንዋንን አጠፋዋለሁ። ሲንቱን ደግሞ ከፊት ያለውን እናጥፈው። ሲንቱ ደግሞ እዚህ ጋር እንዲጀምር ነው የምፈልገው። ታይም ላይን ላይ ነው የምላችሁ ፖዚሽኑን አይደል። ስለዚህ አሁን ሲንዋን እንደዚህ ይሆናል። ሲንቱ በዛውን መቀጠል አለበት። በዛው እየቀጠለ ማለት እንዴት መሰላችሁ? እዚህ ጋር ላድርገውና አሁን በደንብ ይሄ ለምሳሌ ነው። እሺ በደንብ አሳያችኋለሁ በኋላ ላይ በአክቹዋል ሲን ማለት ነው። ከዛ ይሄኛውንም ኢዝ እናድርገውና ያችን እንሰራለን። በደንብ መጠጋት አለበት። ብዙ ማድረግ ላሳያችሁ። በቃ እንደዚህ መሆን አለበት ግራፉ። አሁን ተመልከቱ። አሁን ይሄኛው እንዴት መሰላችሁ? እዚህ ጋር ከጀመርኩ በኋላ እዚህ ጋር ያለቀው ሲንዋን ያለቀው ወደዚህ አካባቢ ነው። እዚህ አካባቢ መዋዟ ከታያቻችሁ። ሲንቱ ደግሞ የጀመረው ከዚህ አካባቢ ነው። ለዛ ነው እንደዚህ ሆነው። ይሄ በሼፕ ሌየር ስላደረኩት ነው። ሼፑን ባስተካክለው እንትን ይመስለኛል። ችኛዋን ወደ ጎን እናርጋት። አያችሁ? እዩት በደንብ በመሃላውን ዩካንት ቴል በቃ ምን እንትን ማድረግ የትኛው እንደሆነ ራሱ እዚህ ጋር እንደቆመ ራሱ ማወቅ አትችሉም። ማለት ትራንዚሽን ነው የሚመስለው በጣም በፋስት ስለሆነ እንትን የሚለው አይ ቲንክ ወይ አክሲሳቸው ይሄኛው 545 ነው፣ ይሄኛው ደግሞ 520 ነው። ለዛ ነው እንትን ዝቅ ያለ ነገር የመሰለው ማለት ነው። እሱን አስተካክዬ ባሳያችሁ። ያው እዚህ ጋር እነዚህን ቀያይረን ይሄው እዩት በደንብ አያችሁ። ምንም ሲንቱ አላልኳትም ማለት ይሄው በደንብ እዩት። በጣም የሚገርም በቃ ትራንዚሽን ቴክኒክ ነው እና ይሄንን በፕሮጀክት ፋይሌ ላይ የሆነ ጊዜ ተጠቀምኩታል። ላሳያችሁ ልክፈተውና አይ ቲንክ ይሄኛው ነው ዋናው። ከዛ ምን ጨምርበታል? ብለር ደግሞ መጨመር ትችላላችሁ። አሁን ይሄ 16:9 የሚባለው ፖርትሬት ስለሆነ እዚህ ጋር በደንብ ፉል ኳሊቲ አድርጌ ያሳያችኋለሁ። No skyscraper was ever built in a day. It rises floor by floor, built on a foundation of iteration. Your project is the same. We don't start with the finished view. We start with a strong foundation and build up. No skyscraper was ever built in a day. አሁን እዚህ ጋር እንደምታዩት ነው። እነዚህ ብለር ናቸው የተጠቀምኳቸው። ካሜራ ሌንስ ብለር ተጠቅሜ ብለር ሆኖ
ይኸውላችሁ እዚህ ጋር 0 ነው ቫልዩ የብለሩ መጠኑ ማለት ነው። እዚህ ጋር ደግሞ ስንት ነው የሚለው 39 42 ከዛ እዚህ ጋር ደግሞ 0 እናደርገዋለን። ልክ ትራንዚሽኗ ከት የምትደረግበት ቦታ ላይ እንደዚህ ያለው ለእናንተ የሚጠቅማቸው ብለር የሆነና ሞር ስሙዝ እና በቃ ይበላቸው አሪፍ ያደርገዋል። አሁን ብለሮቹን በደንብ ላጥፋና እንዲታያችሁ በጎን አያችሁ። ይሄኛው ሲም ወደ ጎን ሄደ በደንብ ይት እዚህ ጋር ጨረሰ። ወደ ጎን አድርኳት ትንሽ። ከዛ በኋላ ይሄኛው ሲጀምር ደግሞ ከዚህ በዚህ ሳይድ እጄ የሚታያችሁ መስሎኝ እዚህ ጋር ያደረኩት ነበር። እሺ ከዚህኛው ሳይድ እንዲመጣ ታረጉትና መሀል ላይ ሴንተር ላይ አይደለም የምፈልገው ሴንተር ላይ እንዲሆን መጨረሻ ታረጉታላችሁ ማለት ነው። ግራፉን ቀደም እንዳሳየዋችሁ እንዴት አይነት ግራፍ እዚህ ጋር እንደዚህ አይነት ግራፍ ለየትኛው ለሁለተኛው እንደዚህ አይነት ለመጀመሪያው ደግሞ በዚህኛው ሳይድ የሱ ግልባጭ ማለት ነው። እዚህኛው የምትጠቀሙት ይሄኛውን ነው። ይሄን ግራፍ ተቃራኒ ማድረግ አለባችሁ ማለት ነው። ይሄን ይመስላል። ልክ በዚህ ደግሞ ሮቴሽን ደግሞ ቀጣዩ ላይ ደግሞ ሮቴሽን የተጠቀመው አያችሁ። ሮቴሽን ላይ ተመሳሳይ ፕሮሲጀር ነው የምትጠቀሙት። ይሄ ወደዚህ ከዞረ አንቲ ክሎክዋይዝ ነው የሚባለው። አንቲ ክሎክዋይዝ እንደዚህ ከዞረ ያኛውም ተመሳሳይ መሆን አለበት። አንቲ ክሎክዋይዝ መሆን ያለበት ግን ከየት ነው የሚጀምረው? ይሄ እንደዚህ ከሆነ እንዴት ብዬ ላስረዳችሁ? ላስረዳችሁ ቆይ እዚህ ላይ ላስረዳችሁ። ለምሳሌ ይሄ ስልክ ነው ብለን እናስብ። ካሜራው በዚህ ያለ እዛ በዚህ በኩል ደግሞ መውጫ ምናምን አለ እንበል። ስለዚህ ሞሽን ከቱን ስትሰሩ መጀመሪያ ይሄ ስልክ መጀመሪያ እንደዚህ ከነበረ እንደዚህ ቆሞ ከነበረ ይሄ ስልክ በዚህ በኩል ቆሞ ከነበረ እንደዚህ ነው የምታዞሩት ማለት ነው። በዛኛውም ማድረግ ትችላላችሁ። ከዛ እዚህ ጋር ከሆነ በኋላ እንደዚህ ከሆነ ይሄኛውን አዙራችሁ ይሄን እንደዚህ አዙራችሁ እንደዚህ ከሆነ በኋላ እዚህ ጋር ከታረጉትና ሲኑን ማለት ነው ቀደም ያሳያችሁትን ታይም ላይ ከታረጉትና ከዛ ያኛውን የምታስጀምሩት ከዚህ ነው የምታስጀምሩት። ቀጣይ ላይ ያለው ለምሳሌ ምን እንበል ደብተር እንበል። ደብተር ከነበረ ከሆነ ደብተር ነው ብላችሁ አስቡት። ስትጀምሩ ከዚህ ታረጉትና ወዴት ትወስዱታላችሁ? ወደዚህ ታረጉታላችሁ ማለት ነው። ወደዚህ ታዞሩታላችሁ። ከዛ ምን ይሆናል? ሲኑ ምን ይሆናል? አንድ ነገር እየዞረ እየተቀየረ ያለ ነገር ነው የሚመስለው ማለት ነው። እንደዚህ እየዞረ እየተቀየረ ያለ የሚመስለው hope it makes sense። እዚህ ያን የሰራሁት በዚህ መንገድ ነው ማለት ነው። ከዛ እንደዚህ ካረኩ በኋላ ይሄኛውንም ከዚህ እንዲጀምር አረኩት ማለት ነው። ከዚህ እንደዚህ እዚህችን ነገር በደንብ ተጠቀሙበት፣ ይጠቅማችኋል። ሌሎች ነገሮች ላይም ይኸው በዚህ መንገድ መስራት ትችላላችሁ። ይሄኛው ደግሞ ከዚህ በኋላ ደግሞ አያችሁ ወደ ላይ ይሄኛውን ከታች ታሳድጉታላችሁ ማለት ነው። በመሃል ብለር መጠቀም ትችላላችሁ። ሌሎችም ነገሮችን ማድረግ ትችላላችሁ፣ ግን ብለር ወሳኝ ነው። ያን ይመስላል። አሁን ሌላ አላሳያችሁ። ቪዲዮ ላይ ዩቲዩብ ቪዲዮ ላይ እንዳየነው በብዛት እንዳለ እንደዛ ናቸው። አሁን ይሄኛውን ስታዩት በደንብ ይገባችኋል። አንዴ ካያችሁት በቃ ሁሌ እንዳያችሁት ነው። ኤዲተር ስትሆኑ ማለት ነው። አያችሁ ወደዚህ መጣ፣ ከታረገው ወደ ላይ ወሰደ። ይሄ ወደ ላይ ከት ነው፣ እዚህ ጋርም ወደ ላይ ከት ነው። ይሄ ደግሞ ዙም አውት ቅድም አልነገርኳችሁ ማለት ዙም አውትም ስታደርጉ ማድረግ ትችላላችሁ። ይሄኛውን ወደ ኋላ ተወስዱ። እንዴት ነው ወደፊት ዙም ኢን የሚባለው ነገር አለ አይደል? ዙም ኢን ታረጉትና ያኛውም ዙም ኢን እየተደረገ ከታረጉና በመሃል ቅድም ያልኳችሁን በመጠቀም ተሰብርታላችሁ ማለት። ይሄም ዙም ኢን ነው። እኛም እንኳን ሌላ ነገር ነች። የዛሬው ቪዲዮ ይሄን ይመስላል። አጭር ነው ብዬ እንኳን አላሰብም። ብዙ ደቂቃ ወርቻለሁ። በቀጣይ ደግሞ ይሄንን ነገር እዚህ ጋር ያየነውን እቺኛውን ነገር እንዴት መስራት እንደምትችሉ አሳያችኋለሁ። በአፍተር ኢፌክት 2025 ነው ግን የምትሰሩት። ለምን አድቫንስ 3D የሚባል ነገር ያለው ፊቸር ያለው 2025 ላይ ስለሆነ እዚህ ጋር ይኸውላችሁ አፍተር ኢፌክት ይሄ 2023 ነው። ሲኒማ 4D እና 3D ብቻ ክላሲክ 3D ብቻ ነው ያለው። የእንትን ኢንቫይሮንመንት ልዩነታቸው እንደው ኢንቫይሮንመንት ላይት የለውም እና ሌሎችም ፊቸሮች የላቸውም።
እነዚህ 23 24ቶቹ መሰለኝ እና በ2025 እንዴት መስራት እንደምትችሉ እና እዚች ጋር የሰራትን ላሳያችሁ። ቆይ ሌላም ቦታ የተጠቀምኳቸው ነገሮች አሉ። ለምሳሌ ይህችን ያትበለም The first prototype is never the final product. Its power is unlocked through testing, feedback, and refinement. Don't worry if your first never the final product. Its power is ይሄ ወደ ታች ነው አያችሁ። ከዚህ እንደዚህ ቀስ ታደርጉት ማለት ነው። አንድ ደግሞ ቅድም ያልኳችሁን በቀጣይ ቪዲዮ የምናየው ላሳያችሁ። ቅድም ያልኳችሁ በዚህ መሰረት እንዴት ይሄኛውን ራሱ እንዴት መስራት እንደሚቻል አሳያችኋለሁ በአፍተር ኢፌክት 2025 ማለት ነው። በደንብ ይሄ አውትሮ ነው። ለአንድ ቪዲዮ ከሰራው በኋላ አውትሮን የሰራሁት ነው። ስዊዲያን እንትን ነው ሎጎ አኒሜሽን ነገር ነው የሚባለው። እሱን ተጠቅመን እንዴት መስራት እንደምችል እነዚህ ኢንቫይሮንመንት ላይት ምናምን እንዴት መስራት እንደምችል አሳያችኋለሁ ማለት ነው። እስከዛው ድረስ ቻው። በቀጣይ ቪዲዮ እንገናኛለን። ስልክ ከቀየርኩ በኋላ ደግሞ በካሜራ እመጣለሁ። እስከዛው በዚህ እንማማራለን ማለት ነው። ይሄን ቪዲዮ ይጠቅማል ብላችሁ ለምታስቡት ቪዲዮ ኤዲተር መላክ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ፣ ሴቭ ማድረግ እንዳትረሱ። ኤኒ ታይም ተጠቀሙበት። ሌሎች ነገሮች እንማማራለን። እስከዛው ቻው።